አርሰናል እንግሊዛዊውን ተከላካይ ኤዝሪ ኮንሳን የማስፈረሙ ነገር እርግጥ ሆኗል። ተጫዋቹ የአርሰናል የክረምቱ አራተኛው አዲስ ፈራሚ ሲሆን በዊሊያም ሳሊባ ጉዳት ምክንያት የሚፈጠረውን ክፍተት ይሸፍናል ተብሎ ይጠበቃል። ኮንሳ በአርሰናል ቡድን ውስጥ ምን አይነት ነገሮችን ይጨምራል? ተጫዋቹስ ምን አይነት ብቃት ነው ያለው? ከአርቴታ አጫወትስ ጋር እንዴት ተዋህዶ ሊጫወት ይችላል? ይህንን ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ይህንን ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በመጀመሪያ የፕሮግራማችን ክፍል የኤዝሪ ኮንሳን የአርሰናል የዝውውር ጉዳይ የምንመለከተው ይሆናል ማለት ነው። ትላንትና በዝውውር መስኮቱ ላይ በስፋት ከተዘዋወሩ ትልቅ የዝውውር አጀንዳና ጉዳዮች መካከል አንዱ የኤዝሪ ኮንሳ አርሰናልን የመቀላቀል ወይም ደግሞ ለአርሰናል የመፈረም ጉዳይ ነው። ኤዝሪ ኮንሳ የአስቶን ቪላው የመሃል ተከላካይ በ51 ሚሊዮን ፓውንድ እና በተጨማሪ የጉርሻ ክፍያዎች አርሰናልን የመቀላቀሉ ነገር እርግጥ ሆኗል። ትላንትና ሂር ዊጎ በሚል እንግዲህ ትላልቅ የመረጃ ምንጮች ሲዘግቡት እንደነበረ ተመልክተናል። ዛሬ የሕክምና ምርመራ እንዲያደርግ ቀጠሮ ተይዞለታል። ትላንትና ረቡዕ ተጫዋቹ የቡድን ጓደኞቹን ተሰነባብቷል። ስለዚህ ወደ አርሰናል የሚያደርገው ዝውውር እርግጥ ሆኗል የሚለው ነገር በርካቶች እየተነጋገሩበት ያለ የዝውውር ጉዳይ ሆኗል። እንግዲህ አርሰናል ይህንን ተጫዋች የማስፈረሙ ነገር ከዚህ በኋላ ዛሬ ምናልባትም ይፋ ይደረጋል ተብሎ ይጠበቃል። በአርሰናል የመከላከል ክፍል ውስጥ በተለይም ደግሞ በተፈጠሩት ጉዳቶች ምክንያት አርሰናል ወደ ገበያው እንዲወጣና የተከላካይ መስመር ተጫዋች እንዲያስፈርም እንዳስገደደው በአርሰናል ስብስብ ውስጥ የተፈጠሩ ጉዳቶችን መመልከት ለዚህ ዝውውር በቂ ምክንያት ሊሆን ይችላል። ለነገሩ ጉዳትም እንኳን ባይፈጠር በየዓመቱ አርሰናል የተለያዩ የተከላካይ መስመር ተጫዋቾችን ሲያስፈርም እንመለከታለን። ለምሳሌ ከ2023-24 የውድድር ዘመን ጀምሮ አርሰናል የተከላካይ መስመር ተጫዋቾችን ለማስፈረም ከፍተኛ ኢንቨስትመንት አውጥቷል። ለምሳሌ በ2023-24 አርሰናል እንደምታስታውሱት በተለይም ጁሪየን ቲምበርን ያስፈረመበት ሲዝን እንደነበረ ብዙዎቻችን እናስታውሳለን። የነ ዣኩብ ኪቪዮርን የዝውውር እንቅስቃሴን በአርሰናል በኩል በቅርብ ዓመታት የተመለከትነው የአርሰናል ዝውውር ነው። በ2024-25 ደግሞ አርሰናል ሪካርዶ ካላፊዮሪን ወደ ክለቡ እንዲመጣ ማድረግ ችሏል። በ2024-25 የውድድር ዘመን አርሰናል የካላፊዮሪን ዝውውር ከፈጸመ በኋላ ደግሞ በ2025-26 ክሪስቲያን ሞስኩዌራን አርሰናል አስፈርሟል። ፒየሮ ሂንካፒየን አርሰናል አስፈርሟል። አርሰናል ተጫዋች ቢጎዳበትም ወይም ባይጎዳበትም በየዓመቱ የተከላካይ መስመር ተጫዋቾችን ለማስፈረም ገንዘቡን ኢንቨስት ሲያደርግ እንመለከታለን። አርቴታ አርሰናልን ከተረከበ ጊዜ ጀምሮ በተለይ የትኛው ዲፓርትመንት ላይ ነው በርካታ ኢንቨስትመንት ያወጣው የሚለውን ነገር ከተመለከትን የተከላካይ መስመሩን ለማጠናከር ብዙ ኢንቨስትመንት አርሰናል እንዳደረገ ተመልክተናል። አሁን ላይ ደግሞ የነ ጁሪየን ቲምበር የዊሊያም ሳሊባ መጎዳት አርሰናል ወደ ኤዝሪ ኮንሳ ዝውውር እንዲመጣና ኤዝሪ ኮንሳን እንዲያስፈርም ምክንያት እንደሆነው በርካቶች ይናገራሉ። ኤዝሪ ኮንሳ 28 ዓመቱ ላይ የሚገኝ በተለይም ደግሞ በሁለት የተለያዩ ቦታዎች ላይ መጫወት የሚችልና አርቴታ የሚፈልገውን ኳሊቲ በደንብ ማሟላት የሚችል ተጫዋች ነው። ተጫዋቹ ቅድም እንዳልኩት በሁለት የተለያዩ ቦታዎች ላይ ይጫወታል። ኤዝሪ ኮንሳ በሁለት የተለያዩ ቦታዎች ላይ በመጫወቱ ምክንያት የአርቴታን ፍላጎት በደንብ እንደሚያሟላ መናገር ያስፈልጋል። ኮንሳ ፕራይመርሊ ወይም ደግሞ በቋሚነት በመሃል ተከላካይነት መጫወት የሚችል ተጫዋች ነው። በሁለተኛነት ደግሞ ካነሳን ተጫዋቹ የቀኝ ተመላላሽ ሆኖ መጫወት ይችላል፣ ወይም በራይት ባክ ቦታ ላይ መጫወት ይችላል። ልክ እነ ቤን ዋይት እነ ቲምበር በሚጫወቱበት ቦታ ላይ መጫወት የሚችል ተጫዋች ነው። እነዚህ ሁለት ቦታዎች ላይ መጫወት መቻሉ ደግሞ በሚቀጥለው ሲዝን በተለይ ለአርሰናል ትልቅ ግልጋሎት ይሰጣል ተብሎ እንዲጠበቅ ተጫዋቹን አድርጎታል ማለት ነው። አሁን ባለው ሁኔታ ስንመለከት የዊሊያም ሳሊባ መጎዳት
ማጋሌሽን ከማጋር ነው አርቴታ ሊያጣምረው የሚችለው የሚል በደጋፊዎች በኩል ትልቅ ስጋት ተፈጥሮ ነበረ። በእርግጥ ደጋፊዎች እንደዚህ አይነት ስጋት ውስጥ እንኳን ቢገቡ ለአርቴታ ግን ብዙ አማራጮች ነበሩት። ኤዝሪ ኮንሳንም ከማስፈረሙ በፊት በተለይ የወዳጅነት ጨዋታዎች ላይ እንደተመለከትነው ካላፊዮሪን በዛ ቦታ ላይ ማጫወት ይችላል። ፒየሮ ሂንካፒየን በዛ ቦታ ላይ ማጫወት ይችላል። ኢቭን ቤን ዋይትን በዛ ቦታ ላይ አርቴታ ማጫወት ይችላል። የአርሰናል የተከላካይ መስመር ተጫዋቾች ትልቁ ኳሊቲያቸው ምንድን ነው? አንድ ቦታ ላይ ብቻ ሳይሆን 2-3 ቦታ ላይ መጫወት መቻላቸው በቨርሲቲሊቲ አርቴታ የተለያዩ ቦታዎች ላይ ሮቴት እያደረገ ተጫዋቾቹን እንዲያጫውት ምክንያት ይሆንለታል ማለት ነው። ኤዝሪ ኮንሳም በእነዚህ የተለያዩ ቦታዎች ላይ መጫወት መቻሉ አርቴታ ባስፈለገው ሰዓት ላይ ተጫዋቹን ባስፈለገበት ቦታ እንዲጫወት እድል ይሰጠዋል። ኮንሳ አሁን በዚህኛው ሳምንት ሰኞ ነበረ የአስቶን ቪላን የፕሪሲዝን ስብስብ የተቀላቀለው። ምክንያቱም በዓለም ዋንጫ ረጅም ርቀትን ስለተጓዘ እረፍት ተሰጥቶት ነበረ እና ሰኞ ዕለት ነበረ የአስቶን ቪላን ስብስብ የተቀላቀለው። ነገር ግን ከ3 ቀናት የፕሪሲዝን ቆይታ በኋላ አርሰናልን የሚቀላቀል ይሆናል። አርሰናል በተለይም ደግሞ በባለፈው ሳምንት ሲገለጽ እንደነበረው የባየር ሌቨርኩሰኑን ዣረል ኳንሳህን ለማስፈረም ከፍተኛ ፍላጎት አሳድሮ ነበር። ነገር ግን ደግሞ በኮንትራቱ ላይ የ2 ዓመት ውል የቀረውን ኤዝሪ ኮንሳን አርሰናል እንደሚያስፈርም እርግጥ ሆኗል ማለት ነው። ተጫዋቹ ምን አይነት ፐርፎርማንስ አለው፣ በቅርብ ጊዜ ምን አይነት ብቃትን ሲያሳይ ነበር የሚለውን ነገር ስናነሳ ኤዝሪ ኮንሳ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ በጣም ጠቃሚው ተጫዋች እንደነበር ተመልክተናል። በአርጀንቲና እንግሊዝ እስከተሸነፈችበት ጨዋታ ድረስ የእንግሊዝ ብሔራዊ ቡድን ቋሚ አሰላለፍ ውስጥ በመሃል ተከላካይነት ሲጫወት የተመለከትነው ተጫዋች ነው። ከዛ እንግሊዝ ከአርጀንቲና ባደረገችው ጨዋታ ላይ ደግሞ ተጫዋቹ ተቀይሮ ወደ ሜዳ ገብቶ ሲጫወት ተመልክተናል። ዣረል ኳንሳ ደግሞ የ2 ጨዋታዎች ቅጣት ከተጣለበት በኋላ ተጫዋቹ ከመሃል ተከላካይነት ወደ ቀኝ ተመላላሽነት ቦታውን ቀይሮ በአሰልጣኙ ቶማስ ቱኸል ቦታ ተሰጥቶት በእነዚህ ቦታዎች ላይ ሲጫወት ነበረ። ኤዝሪ ኮንሳ በባለፉት ጥቂት ዓመታት የኡናይ ኤምሬው የአስቶን ቪላ ቡድን እና የስብስቡ ወሳኝ ከሚባሉ ተጫዋቾች መካከል እንደ አንዱ ተደርጎ ይጠቀሳል። በተለይም አስቶን ቪላ ቶፕ 4 በመግባት ውጤታማ ሲዝኖችን ሲያሳልፍ በዩሮፓ ሊግ ዋንጫ ያሸነፈበትን የውጤታማነት ጊዜን ሲያሳልፍ ኤዝሪ ኮንሳ የዚህ ቡድን ወሳኝ የሚባል ተጫዋች ነበር። በባለፈው ዓመት በሁሉም ውድድሮች 48 ጨዋታዎች ላይ ተሰልፈው ተጫውቷል። በፕሪሚየር ሊግም በዩሮፓ ሊግም በሌሎች ውድድሮችም ላይ ማለት ነው። በአጠቃላይ በ48 ጨዋታዎች ላይ ተሰልፈው ተጫውቷል። በዩሮፓ ሊግ አስቶን ቪላ ሻምፒዮን ሆነዋል። 4ኛ ደረጃን ይዞ በማጠናቀቅ የቻምፒየንስ ሊግ ቦታን ማግኘት ችሏል እና ኤዝሪ ኮንሳ በዓመት የ40 እና የ50 ጨዋታ ተጫዋች ነው፣ ወይም ብዙ ጨዋታዎችን ማድረግ የሚችል ተጫዋች ነው። ይህ ደግሞ በአርሰናል እንዲመረጥ አድርጎታል። በ2024-25 የውድድር ዘመን ኤዝሪ ኮንሳ በሁሉም ጨዋታዎች ላይ ማለት በሚቻል ሁኔታ ተሰልፎ ወደ ሜዳ እየገባ ሲጫወት ተመልክተናል። ይህ ምን ያህል በአስቶን ቪላ የባለፉት ጥቂት ዓመታት የቡድኑ ወሳኝ ተጫዋች እንደሆነ በቀላሉ እንድንገነዘብ ያደርገናል። ኮንሳ ከ2019 ጀምሮ በ2019 ከብሬንትፈርድ አስተን ቪላን ከተቀላቀለ በኋላ 286 ጨዋታዎችን ለክለቡ አድርጓል። በክለቡ ውስጥም ደግሞ ወሳኝ የሆነ ሚናን ተጫውቷል። አሁን የአርሰናል ዓላማ ግልጽ ነው። ለምንድን ነው ተጫዋቹን ያመጣው የሚለውን ነገር ስንመለከት አርሰናል የፕሪሚየር ሊግ የዋንጫ ክብሩን ማስቀጠል ይፈልጋል። በዚህም ዓመት አርሰናል ልክ እንዳምናው ሁሉ የፕሪሚየር ሊግ ዋንጫን ማንሳት ስለሚፈልግ በተለይ የተከላካይ መስመር ዲፓርትመንቱን እንዲህ ባሉ ዝውውሮች ማጠናከር ይፈልግ ነበረ። ለዛ ነው ኤዝሪ ኮንሳን አርሰናል ያስፈረመው። ዊሊያም ሳሊባ እንደምታውቁት በጣም ከፍተኛ ጉዳት አጋጥሞት ነበረ። በዓለም ዋንጫ ላይ ደግሞ በተለይ ፈረንሳይ ባደረገችው ጨዋታ ላይ የመጨረሻው የግማሽ ፍጻሜው ጨዋታ ላይ ተጫዋቹ ጉዳት አጋጥሞት ሲናገር የነበረው ነገር ማይ ባኪዝ ጎን በቃ ጀርባዬ አብቅቶለታል ብሎ ሲናገር ነበረ እና ያ ነገር መሆኑ ምናልባትም ደግሞ ሳሊባ የቀዶ ጥገና ሊያደርግ እንደሚችል ለወራት ከሜዳ እንደሚርቅ ሲዘገብ ነበር። በእርግጥ የቀዶ ጥገና አያደርግም፣ ግን ደግሞ የሳምንታት ወይም የወራት እረፍትና ተጨማሪ ሕክምና ይፈልጋል ከቀዶ ጥገና ውጭ። ይህ መሆኑ ደግሞ አርሰናል ወደ ገበያ ወጥቶ የተከላካይ መስመር ተጫዋች ለማስፈረም የተገደደበት ትልቁ ምክንያት ነው። አርቴታ ከማንቸስተር ሲቲው የኮሚኒቲ ሽልድ ጨዋታ በፊት የአርሰናልን ስብስብ በተመለከተ አንድ አስተያየት ሰጥቶ ነበረ።
ስብስባችንን ማጠናከር ኢቮልቭ ማድረግ እንፈልጋለን። በተለይም ደግሞ አንዳንድ ቦታዎች ላይ ስብስባችንን ለማጠናከር እየሞከርን ነው የሚል ሐሳብ ሰጥቶ ነበር። አሁን ብዙዎቹ የሚያነሱት ጥያቄ ምንድን ነው? ተጫዋቹ 28 ዓመቱ ላይ ነው። አሁን የጥቅምት ወር ሲመጣ ከ2 ወር በኋላ ተጫዋቹ የ29ኛ ዓመት የልደት በዓሉን ያከብራል እና ለዚህ ተጫዋች የተጋነነ የዝውውር ገንዘብ ማውጣት እንዴት ይታያል? ለምን ሌሎች ወጣት ተጫዋቾችን ለምን ሌሎች ወጣት አማራጮችን አርሰናል አያስፈርምም የሚሉ ጥያቄዎች ሲነሱ ነበረ። ልክ ነው። ኮንሳ አሁን በእድሜው ወደ 30ዎቹ የተጠጋ ያለ ተጫዋች ነው። አርሰናልም 60 ሚሊዮን ፓውንድ ነበር የተጠየቀው። ያንን ላለመክፈል ከፍተኛ ጥረት አድርጎ በ51 ሚሊዮን ፓውንድ እና በተጨማሪ የጉርሻ ክፍያዎች ነው ተጫዋቹን ለማስፈረም ከስምምነት ላይ የደረሰው። አርሰናል ሌሎች አማራጮች ነበሩት። ለምሳሌ የ21 ዓመቱ ዣኮቦ ራሞን ወይ ደግሞ ወጣቱ ዣረድ ኳንሳን አርሰናል ማስፈረም የሚችልበት እድል ነበር። ኢቭን የአትሌቲኮ ማድሪዱን ማርክ ፑቢል ከአርሰናል ጋር ስሙ ተያይዞ ሲነሳ የነበረ ተጫዋች ነበር። ግን አርቴታ ደግሞ ቀጥታ ወደ ቡድኑ መጥቶ ስክት የሚል ተጫዋችና ያለውን ልምድ የሊደርሺፕ ብቃት በደንብ ሜዳ ላይ አውቶ ማሳየት የሚችል ተጫዋች ነው ማስፈረም ይፈልግ የነበረው። ለዚህ ደግሞ ተመራጩ ተጫዋች ኤዝሪ ኮንሳ መሆኑን በአርሰናል የዝውውር ስትራቴጂና እንቅስቃሴ ውስጥ ተመልክተናል። እና የዋንጫ ክብሩን ለማስጠበቅ አርሰናል በሚያደርገው ጥረት ከወጣት ገና ሀያዎቹ መጀመሪያ ላይ ከሚገኙ ተጫዋቾች ይልቅ በጣም ልምድ ያላቸው የበሰሉ ተጫዋቾችን ማምጣት በአርሰናል በኩል ተመራጩ ጉዳይ ነበረ። በዓለም ዋንጫ ወቅት የቀድሞ የአስቶን ቪላ አሰልጣኝ የነበሩት ዲን ስሚዝ ማለትም ኤዝሪ ኮንሳን ከብሬንትፈርድ ወደ አስተን ቪላ ያመጡት አሰልጣኝ ዲን ስሚዝ በዓለም ዋንጫ ወቅት ከቢቢሲ 5 ላይቭ ጋር በነበራቸው ቆይታ ይህንን ተጫዋች በተመለከተ አንድ አስተያየታቸውን ሰጥተው ነበረ። ተጫዋቹ ከኳስ ጋር እጅግ በጣም የተረጋጋና በተለይም ደግሞ አንድ ለአንድ ከአጥቂዎች ጋር በሚኖር ባትል የተዋጣለት ተጫዋች ነው የሚል አስተያየታቸውን ሰጥተዋል። ልብ በሉ፣ አውትስታንዲንግ በሚል አገላለጽ ነው ዲን ስሚዝ የቀድሞ ተጫዋቻቸውን የገለጹት። ተጫዋቹ ከኳስ ጋር በሚሆንበት ጊዜ እጅግ በጣም የተረጋጋ፣ ለቡድኑ መከላከል ኮንፊደንስን የሚጨምር፣ ቡድኑ በአንድ ሁለት ኳሱን በቢውልዳፕ መስርቶ ለመውጣት ጥረት በሚያደርግ ጊዜ ያንን ነገር በተረጋጋ ሁኔታ ማድረግ የሚችልና አንድ ለአንድ ከአጥቂዎች ጋር በሚገናኝበት ጊዜ እነዛን አጥቂዎች ማሸነፍ የሚችል ተጫዋች ነው የሚል አስተያየታቸውን የቀድሞ አሰልጣኙ ሰጥተዋል። እና አሁን ሳሊባ ከተመለሰ በኋላ ራሱ ምናልባት ኮንሳ በምን አይነት መንገድ ሊጫወት ይችላል? ሳሊባ እንግዲህ እንደሚጠበቀው ከሆነ ምናልባት የመጀመሪያዎቹን 3-4 ሳምንታት ሊያመጡት ይችላሉ እስከ ቀጣዩ ኢንተርናሽናል ብሬክ ወይም መስከረም ወር ላይ እስካለው ኢንተርናሽናል ብሬክ ድረስ ተጫዋቹ ላይ መለስ ይችላል። ከዛ በኋላ ግን ወደ ሜዳ ሲመለስ ልንመለከተው እንችላለን። እና አሁን የብዙዎቹ ጥያቄ የሚሆነው ሳሊባ ከተመለሰ በኋላ ኮንሳ በምን አይነት መንገድ ሊጫወት ይችላል የሚለውን ነገር ማንሳት ያስፈልጋል። እና ተጫዋቹ ቅድም እንዳልኩት በቀኝ ተመላላሽ ቦታ ላይ መጫወት ይችላል። በባለፈው ሲዝን ካቻምና ጁሪየን ቲምበር ላይ በጣም ጫና በዝቶ ነበረ። ቤን ዋይት ደግሞ ብዙ ጨዋታዎችን ካለማድረግ የተነሳ ረጅም ጊዜ ቤንች ላይ ከመቀመጥ የተነሳ ፊትነሱ ሲወርድ ተመልክተናል። በእርግጥ የቤን ዋይት የአቋም መውረድ ከረጅም ጊዜ ቤንች ላይ ከመቀመጥ ብቻ የመጣ አይደለም። ያጋጠሙት የተለያዩ ጉዳቶች ነበሩ። ያ የተጫዋቹ ፎርም እንዲወርድ ያደረገው ጉዳይ ነው እና ቲምበር ላይ የበዛውን ሎድ ስንመለከት በባለፈው ሲዝን እንደውም አርቴታ ዴክላን ራይስን ያለ ቦታው ራይት ባክ ሁሉ እያደረገ ሲያጫውተው ነበር አንዳንድ ጨዋታዎች ላይ። ስለዚህ የኤዝሪ ኮንሳ ወደ አርሰናል መምጣት ቅድም እንዳልኩት የሳሊባን ቦታ ለመሸፈን ብቻ ሳይሆን የቀኙ መስመር ላይ ወይም ራይት ባክ ቦታ ላይ ይህንን ተጫዋች እንዲጫወት በደንብ የሚያደርገው መሆኑን እዚህ ጋር ማንሳት የሚጠበቅብን ጉዳይ ይሆናል። አርሰናል በዚህ ሲዝን በተለይ የእንግሊዝ ፕሪምየር ሊግን እንደዚሁ ደግሞ የአውሮፓ ቻምፒየንስ ሊግ ሌሎች ዋንጫዎችን ለማሸነፍ በሚያደርገው ጉዞ ውስጥ አንድ በጣም ልምድ ያለው የተከላካይ መስመር ተጫዋች መጨመር ለአርሰናል በጣም ውጤታማ ዝውውር እንደሆነ ማንሳት ያስፈልጋል። አስቶን ቪላን ስንመለከት ግን ወሳኝ ተጫዋቾቹ እየለቀቁበት ነው ያሉት። በዚህ ክረምት የተለያዩ ተጫዋቾች ከአስቶን ቪላ ለቀው ወጥተዋል። ሞርጋን ሮጀርስ፣ ዮሪ ቴሌመንስ፣ ሉካስ ዲኜ ከዚህ ክለብ ለቀው የወጡ ተጫዋቾች ናቸው። ኤሚሊያኖ ማርቲኔዝ ከዚህ ክለብ የሚለያይበት እድል እንዳለ በርካቶች የተናገሩ ይገኛሉ። አሁን ደግሞ ይሄ ተጫዋች ክለቡን ለቆ ወጥቷል። ኦሌ ዋትኪንስም በሳውዲ አረቢያ ክለቦች ይፈለጋል እና ለአስቶን ቪላ ተጫዋቹ መልቀቁ ጥሩ የሚባል ዜና አይደለም። ግን ደግሞ አርሰናል ይህን ተጫዋች ማስፈረሙ በተለይ በዚህ ሲዝን አርሰናል ለሚያስበው ውጤት
በተለይ መከላከሉን ለማጠናከር እኔ ከአርቴታ የማደንቅለት አንዱ ትልቁ ኳሊቲ ተከላካይ መስመር ላይ ያለው አፕሮች እጅግ በጣም የተለየ ነው። በዚህ ዓመት ብቻ ወደ 7 ወይ 8 ኮንሳን ከጨመረን ምርጥ የተከላካይ መስመር ተጫዋቾች አሉት። ጁሪየን ቲምበር፣ ቤን ዋይት፣ ዊሊያም ሳሊባ፣ ማጋሌሽ፣ ሪካርዶ ካላፊዮሪ፣ ሞስኩዌራ፣ ፒየሮ ሂንካፔ ያሉበት የተከላካይ ጥምረት ነው ወይም የተከላካይ ዲፓርትመንት ነው። አሁን ደግሞ ኤዝሪ ኮንሳ ሲጨመር የአርሰናል የተከላካዮች ቁጥር ወደ 8 ከፍ ይላል እና አብዛኞቹ የአርሰናል የተከላካይ መስመር ተጫዋቾችን ደግሞ ስታዩ በጣም በፊዚካሊቲ ጠንካራ ናቸው። በጣም ዘለግ ያሉ፣ በጣም ሰውነታቸው ጠንካራ የሆኑ ለሴት ፒስ ለየትኛውም አርቴታ ለሚፈልገው አጫወት የተመቹ ተጫዋቾች ናቸው እዚህ ስብስብ ውስጥ ያሉትና ፕሪሚየር ሊግ ላይ እንደ ልቡ ሮቴት እያደረገ ሊጠቀም ይችላል። ቻምፒየንስ ሊግ ላይ፣ ኤፍኤ ካፕ፣ ካራባኦ ካፕ ላይ እነዚህን ተጫዋቾች ሊጠቀም ይችላል። አስቡት አሁን እንግዲህ በሚቀጥለው ዓመት የቻምፒየንስ ሊግ ውድድር ላይ የሚጫወቱን ተጫዋቾች ኢቨን ኤፍኤ ካፕ ላይ እነ ቤን ዋይት ናቸው ሊጫወቱ የሚችሉት። እነ ሉዊስ ስኬሊንም ያው መዘንጋት የለብንም እና የአርሰናል የተከላካይ መስመር ምን ያህል ጠንካራ እንደሆነ በዚህ ማንሳት ያስፈልጋል። እኔ የተጫዋቹ ዕድሜ መግፋት ካልሆነ በስተቀረ እኔ 9 ከ10 የምሰጠው ዝውውር ነው። የተጫዋቹ ዕድሜ መሄድ ብቻ ነው ትንሽ እንደ ችግር ላነሳ የምችለው። እሱም ደግሞ ያው ምንም ማድረግ አይቻልም። ያው ዕድሜውን አስቀንሶ ማስፈረም ስለማይችል አርሰናል የዕድሜውን መግፋት ካላነሳም በስተቀረ ለእኔ 9 ከ10 የምሰጠው ዝውውር ነው። እናንተስ ምን ሀሳብ አላችሁ? የኤዝሪ ኮንሳ አርሰናልን መቀላቀል በሚቀጥለው ሲዝን አርሰናልን እንዴት ባለ መንገድ ሊጠቅመው ይችላል? የትኛውንስ ተጫዋች ቤንች ሊያደርግ ይችላል? ኮሜንት ላይ ሀሳቦቻችሁ ልታጋሩ ትችላላችሁ። ዛሬ የዚህ ተጫዋች ዝውውር ይፋ ይደረጋል ተብሎ ይጠበቃል። ኤዝሪ ኮንሳ ከኤሊያን ሜስሌይ፣ ከብሩኖ ጊማሬሽ እና ከዞሊስ በመቀጠል የአርሰናል የክረምቱ 4ኛው ፈራሚ ሆኖ አርሰናልን የሚቀላቀል ተጫዋች ይሆናል ማለት ነው።